ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጃማ ደጎሎ የሚሄድ መፈረሻና የቤት ዕቃ ጥርምጥን ያለ ነው ማሳያችሁ። ከዛ በፊት ግን እንዲ ለኩም መፋጃ ቻናሌ ተስተካክሎልኛል አልሐምዱሊላህ። ቅድም 11 ሰዓት ላይ ነው የተስተካከለልኝ። ያው የኔ ደስታ የሚያስደስታችሁ ሰዎች በሙሉ ደስ ይበላችሁ ማለት ነው። አልሐምዱሊላህ ተስተካክሎልኛል። እኔ የኔ ደስታ የሚያስከፋው አለ ብዬ አላስብም፣ ግን ያው ሁል ቀን እየጠየቃችሁኝ ስለሆነ በውስጥ መስመር ላሳውቃችሁ ብዬ ነው ማለት ነው። በስንት መከራ ሰውም አይደል ያስተካከለልኝ፣ እኔ ራሴ ስፈላሰፍ አስተካከልኩት ማለት ነው። ለባለሙያ እንግዲህ 11 ሺህ ብር ከፍዬ ነበር ለሆነ ልጅ ማለት ነው እንዲያስተካክልልኝ፣ ግን አላስተካከለውም። እንደውም ይበልጥ ተስፋ አስቆርጦኝ ነበረ። ብቻ አልሐምዱሊላህ እኔ አስተካከልኩት እላችኋለሁኝ። በእናንተ ዱዓና በእናንተ ጭንቀት ነው ይሄ ሁሉ የሆነው። በከልብ አመሰግናለሁ ማለት ነው። እና ደግሞ ትናንትና የለቀኩትን ቪዲዮ ሼር እያደረጋችሁ መርዳት የሚችል ሰው ጋር ብታደርሱልኝ ደስ ይለኛል። እኔ በእርግጥ ብዙ ተከታይ የለኝም። ተከታይ ቢኖርም 50 ሺህ ተከታይ ቢኖርም ሲጀመር አንድ ቪዲዮ ከ3000 ከ4000 በላይ አይታይልኝም። እኔ ቢታይ እርግጠኛ ነኝ ከ10 ሰው አንድ ሰው የሚረዳው አይጠፋም ማለት ነው። ሼር ብታረጉት ሁሉም ዘንድ እኔ እንዲደርስ ይሆናል ማለት ነው። ከኔ የተሻሉ ደግሞ ትልልቅ ሚዲያ ያላቸው ሰዎች ቪዲዮ ቢሰሩለት የተሻለ ይሆናል። አንደኛ ሰው ታዋቂ ከሆነ ወይም ደግሞ ትልልቅ ሚዲያ ላይ ከቀረበ ሁሉም ሰው ይረዳል። ላኪን ይሄ ረዳት ምንም የላቸውም። በቃ ትናንትና እኔ ለማውራት አፌ ሁሉ ነበር የተሳሰረው ማለት ነው። እና ምን ልላችሁ ነው፣ በአላህ ይዣችኋለሁኝ። ሼር እያደረጋችሁ 10ም 5ም ብትረዱት እኔም ያቅሜን አድርጌ ነው የመጣሁት። ግን ይሄ ንቅለ ተከላ በጣም ብዙ ብር ነው የሚያስፈልገው። እስከዛ ድረስ ደግሞ መታከሚያ አንድ ቀን ዲያሊሲሱ ካለፈ ሳይታጠብ ከቀረ ሽንቴን መቋጠር አልችልም፣ ልፈነዳ ነው የምደርሰው አለ። በቃ በጣም ነው የሚያሳዝነውና በቻላችሁት አቅም ሼር እያደረጋችሁለት እላችኋለሁኝ። እንግዲህ ወደ ቀያ ስመጣ እዚህ ጋር ጃማ ደጎሎ ነው የሚሄደው ብያችኋለሁኝ። 127970 ብር ነው። 500 ብሩ የትራንስፖርት ነው። ከዚህ ልጀምርላችሁ። እዚህ ጋር 3 ፒራሚድ ወንበር በአንደኛው ማለት ነው። ፒራሚድ ቆንጆ እቃ ነው። 3 አንድ አይነት ነው። 1250 3750 ገዝቻለሁ። እዚህ ጋር ሮቶ 350 ሊትር እቃውን መረተቢያ 4300 ብር፣ ፌርሜሎ 600 ብር። ከዛ ሀባይብ እዚህ ጋር ሰርቪስ አላት፣ ወርቃማ ሰርቪስ 6000 ብር። ቆንጆ ሰርቪስ ነው። እንደዚህ ተፈቶ ነው የሚመጣው። ደግሞ ያሁኑ ቡለኖቹ በኋላ ነው የሚገጠሙት ማለት ነው። እና ወፍራምና ቆንጆ ሰርቪስ 6000 ብር። ካርቶኑ እዛ ጋር ያለው ነው ማለት ነው። ከዛ ሀባይብ እዚህ ጋር 750 ብር 3 ፒስ መክተፊያ አላት። ከዛ እዚህ ጋር ደግሞ ትሪ 40 ቁጥር 400 ብር፣ 45 ቁጥር 500 ብር፣ 50 ቁጥር 700። ይሄኛው ደግሞ 55 ቁጥር ነው 900 ብር። 4 ትሪ በ2500 ብር ነው የገዛሁት ማለት ነው። አራቱን ሀባ በ2500 ብር። በነገራችን ላይ ከዚህም በላይ አንድ ያለ 60 ቁጥር ወዴታችም አሉ። ሴሪው ብዙ ነው የዚህ የብረት ትሪ ማለት ነው። እዚህ ጋር ንቅሳት ረከቦት አላት 3500 ብር ነው የተገዛው። እንደገና ደግሞ 2 ደርዘን ጥበብ ሲኒ በ2800 ብር ነው የገዛሁት። ደርዘኑ 1400 ብር ነው። ሁለቱ ደርዘን 2800 ይመጣል ማለት ነው። ንቅሳት ረከቦቱ ይሄንን ይመስላል። ያው ከ3 ቀን ነው ከ4 ቀን በፊት ቪዲዮ ሰርችበታለሁ ደርድሬ ሲኒው ላይ ምናምን አይታችሁታል ብዬ አስባለሁ። ከዛ እዚህ ጋር ወርቃማ የውሃ ኮምፕሌት 6 ብርጭቆና 1 ጆክ ነው ይሄ ያለው ማለት ነው። ዋጋው 2600 ብር። እዚህ ጋር ደግሞ አክለሪክ ኮምፕሌቱ ዲዛይኑ ይሄንን ማለት ነው 3800 ብር ነው ይሄን የገዛሁት። እንደገና ደግሞ ሳች እንትን ስቶቭ ማለት ነው። ሳች ስቶቭ 3500 ብር። ተች አይደለም ይሄ ኖርማል እንደዚህ የሚሰራው በማብሪያና በማጥፊያ ነው፣ ግን ቆንጆ ስቶቭ ነው ማለት ነው። ተቹ ከፍ ያለ ስለሆነ ነው በአብዛኛው የሚፈልገው ሰው። ይሄም ቆንጆ ስቶቭ ነው።
ሌላው እዚህ ጋር 1 ሜትር በ1 ሜትር የሳሩ ሱፍራ አላት 2200 ብር ነው የገዛሁት። እዚህ ጋር ደግሞ 2 ደርዘን የሻይ ብርጭቆ የተለያየ ዲዛይን ነው። እዚህ ጋር እንደምታዩት 1250 ነው ደርዘኑ 2500 ብር 2 ደርዘን። በራድ 1 ሊትር 800 ማነው 850 ማለት ነው አፍዋን 2 ሊትር ደግሞ 1300 ብር 2150 ይመጣል ማለት ነው። እዚህ ጋር ደግሞ ፔርሙስ የሚያማምሩ ከለሮች ናቸው ውስጥ ላይ ያሉት ለመፍታት እንትን ምንድነው ሰዓት ስለመሸብኝ ነው። እንደምታዩት 2 ፔርሙስ ፊኒክስ ፔርሙሶች ናቸው። አንዱ 2800 ነው፣ ሁለቱን 5600 ብር። ሌላው እዚህ ጋር የሾርባ ማግ ነው። የሾርባ ማግ ግማሽ ደርዘን 1300 ብር ነው የገዛሁት ማለት ነው። አንድ አይነት ናቸው 1300 ብር። ከዛ የሾርባ ሳህን ደግሞ 6 ፍሬ 600 ብር፣ አንዱ 100 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ ኒኬል ኩባያ 12 ፍሬ ነው፣ አንዱ በ120 ብር ሂሳብ ነው። ከዛ የቁርጥ ሳህን በጣም ቆንጅዬ የምታምር የቁርጥ ሳህን ናት። እንደምታዩት ወፍራም ነው። ይሄንን ደግሞ 1680 ብር አንድ ደርዘን። እዚህ ጋር የፈንዲሻ ሳህን አለ። የፈንዲሻ ሳህን 450 772 ይቀንሳል። ነግሬያቸው ማነው 771 ይቀንሳል። ይሄ 772 ነው። 3 ሴሪ ነው 771ም 772ም ግን 772 ከፍ ያለ ነው፣ 771 አነስ ያለ ነው። ይሄ 3500 ብር ነው። 771 ይቀንሳል ማለት ነው። እዚህ ጋር ደግሞ የውሃ ብርጭቆ 5 ማዕዘን 1 ደርዘን ነው። ዋጋው 1700 ብር። ሌላው እዚህ ጋር 40 ቁጥር ብረት ድስት ነው 13000 ብር ነው የገዛሁት። ክዳን መያዣ ነገ አሰራላታለሁ ከመሸ ይዤው ስለመጣሁ ነው። ያው ገበያ ስገበይ ይመሻል። 2 ሰዓት ነው ከደሴ የምገባው ቤት ማለት ነው። ከዛ በኋላ ደግሞ እዚህ ይዘጋል። 12 ሰዓት ካለ ይዘጋሉ እዚህ ማለት ነው። እና እዚህ ይሄንን ድስቱን ለማሰራት ያኔ ስለመሸብኝ ነው ልላችሁ ፈልጌ ነው። ጭልፋ 1200 ብር ገዝቻለሁኝ። 14200 ሆነ ማለት ነው 40 ቁጥር ብረት ድስት ከነጭልፋው። ሌላው እዚህ ጋር ደግሞ መጥበሻ 24 ቁጥር እና 26 ነው የገዛሁት። 28 ነበር ያለችኝ፣ 28ቱን አላገኘሁም። ይሄ 2000 ብር ነው። 26ቱ ደግሞ 2200 ነው። ይሄ አጠቃላይ 4200 ማለት ነው። እዚህ ጋር ለዳቦ ማብኪያ የሚሆን መዘፍዘፊያ አለ 450 ብር ነው ዋጋው ማለት ነው። ሌላው እዚህ ጋር ባሊዎች አሉ 20 ሊትር ባሊ 350 ብር እንደምታዩት ማሻአላ ቆንጅዬ ባሊ ናት። ከዛ ደግሞ እዚህ ጋር ማስታጠቢያ የሳሙና ያለው 180 ብር 150 ደግሞ የውዱ ብሪቅ የካሮት መፈቅፈቂያ 400 ብር የድንች መላጫ 50 ብር ጭልፋ 2 የወጥ ጭልፋዎች እነዚህን ኳሊቲ ናቸው። እንደነገርኳችሁ ይሄ ቢወጣ ራሱ የሚያስጠላ አይደለም። እንደዚሁ ኖርማሉ ይሄ ብቻ ነው የሚነሳው ማለት ነው። ይሄ እንኳን ቢወጣ ሌላ ለላስቲክ ያለበት ይሄ ላስቲክ ከሆነ ከዚህ በታይ ጉንድል ያለ ነው የሚሆነው ማለት ነው። ይሄ ግን ማሻአላ ቆንጆ ነው። የዚህ ዋጋ 700 ብር ሁለቱ 350 ማለት ነው። 350 ብር ደግሞ 3 ሴሪ የሻይ ማጥለያ እንደገና ደግሞ የሾርባ ማንኪያ ደርዘን 400 ሹካ ደርዘን 450 የሻይ ማንኪያ 150 ብር። ከዛ እቃዎቿ እንደዚህ ሁነው መፈረሻ ከነ ምንጣፉ ከነ ፍራሹ ትራሱ ሁሉም ነገር ነው ያለው ማለት ነው። እዚህ ጋር ነጠላዎች አሉ መነን በጣም የሚያማምሩ 2 ነጠላ ነው የገዛሁት 1500 3000 ብር። በነገራችን ላይ ይሄ ከዚህም በላይ አለ። ይሄ ግን ቆንጆ ነው። እንደገና ደግሞ ከዚህም በታች የሚሸጥ አለ 700 800 የሚሸጡ አሉ። እንደዚህ አይደሉም እንጂ ማለት ነው። ከዛ ወደ መፈረሻችን ስመጣ 15 የትራስ ልብስና 5 የትራስ ልብስ ነው የፍራሽ ልብስ ነው ያዘዘችኝ ማለት ነው። በነገራችን ላይ አንዳንድ እህቶች ማለት ነው 5 ፍራሽ 10 ትራስ ትሉኛላችሁ። 5 ፍራሽ 15 ትራስ ነው የሚያስፈልገው ማለት ነው። ለምሳሌ እዚህ ጋር አዩት። ይሄ አንዱ ፍራሽ 3 ትራስ ነው የያዘው ማለት ነው። ወደዚህ ደግሞ ከርቭ ሲሆን ደግሞ
7 ትራስ ያስፈልገዋል ማለት ነው። እንደዚህ ሩክን ካለው ማለት ነው። ለሁለቱ ፍራሽ ራሱ 7 ትራስ የሚያስፈልግበት ቦታ አለ። እንደዚህ ሩክን ላይ ከሆነ ማለት ነው። ቀጥታ እንደዚህ አግድም ከሆነ ደግሞ 6ቱ ይበቃዋል ማለት ነው። እና ሀባይ ምን ልላችሁ ነው እዚህ ጋር 15 ሲባዛ በ610 ብር 9150 ብር የትራሱ ልብስ ብቻ የፈጀው ማለት ነው። ከዛ ደግሞ የአምስት ፍራሽ ልብስ 5 ሲባዛ በ2180 ብር 10900 ብር ፈጅቷል ማለት ነው። ይሄ 10900 ብር። ከዛ ሀባይ ምንጣፉ 2 በ4 ነው። 2 በ4 10000 ብር ነው የተገዛው። ወደዛ ታጥፎ ነው ወደ ኋላ ገብቶ ነው እንጂ ትልቅ ነው ማለት ነው። እዚህ ጋር መሀል ላይም አልደረሰም እንደምታዩት። የቀረው ትራስ ልብስ እና የፍራሽ ልብስ እዚህ አለ። ሌላው ምን አላት እዚህ ጋር የለበሰው ፍራሽም የራሷ ነው፣ ትራሱም የራሷ ነው። እዚህ ጋር 6 ትራስ አለ እንደምታዩት። እዚህ ጋር የቀሩት ትራሶች አሉ። ፍራሽም እዚህ ጋር 3 አላት ማለት ነው። አጠቃላይ 5 ፍራሽ ነው የገዛሁት። 5 ሲባዛ በ3750 ብር 17850 ነው የገዛሁት ማለት ነው። የፍራሹ ማለት ነው 5 ፍራሽ 17850 ብር። እንደገና ደግሞ ትራሱ 15 ትራስ በ350 ብር ሂሳብ ነው 5250 ብር ነው የፈጀው ማለት ነው 15ቱ ትራስ። እንግዲህ ሀባይብ ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ስለምታበረታቱኝ አመሰግናለሁ። እጅግ በጣም ነው የማመሰግነው። ኑሩልኝ እና ይሄንን ይመስላል። ትዕዛዛችሁን ደግሞ በዋትስአፕ ጻፉልኝ። አብዛኛውን ጊዜ ቴሌግራም እኔ አልጠቀምም። በቴሌግራም አትጻፉልኝ፣ በዋትስአፕ ጻፉ። ትዕዛዝ ግን ስንደዋወል እያብራራሁ እያንዳንዱ ይሄ ቢሆን ይሄ ይሻላችኋል፣ ይሄኛው ይሄ እንደዚህ ነው፣ ይሄኛው እቃ እኮ እንደዚህ ነው ጥንካሬው የሚለውን እያብራራሁኝ የምናወራው በኢሞ ነው። ወላኪን ስሜ እቃው የሚሄድበት የእቃ ዝርዝር ብላችሁ በዋትስአፕ ጻፉልኝ። ከዛ አካውንት ልክላችሁና ብራችሁን ስትልኩ ነው እቃ የምጽፈው ማለት ነው ወደ ደብተር። ለምን ደብተር ላይ ጽፌ አስጥፋችሁኝ በኋላ ትውት ስለምታረጉት ነው መጀመሪያ ትልኩና አጽፍላችኋለሁ እምላችሁ። እንግዲህ ይሄንን ይመስላል። ሰላም ሁኑልኝ።